ሰላም ቤተሰብ እንዴት ናችሁ? ደህና ነኝ እኔ እግዚአብሔር ይመስገን። መተናል፣ ገብተናል፣ ተከስተናል። የኔ ጥንበላሎች ደህና ናችሁ ወይ? እንግዲህ ሀገሬ ገብቻለሁ። ያው ባለፈው ፖስት አድርጌያለሁ፣ እንዲሁም በላይቭ ትላንት ገብቼ ነበረና በሰላም ለሀገሬ በቅቻለሁ። ከዚህ በፊት ሲሄድም ስመለስም በየትኛውም ጊዜ እንደማሳያችሁ ሁሉ ዘንድሮ ደግሞ አጠር ያለ ቪዲዮ ነው። ከፍላይት ጀምሮ የነበሩት ቪዲዮዎች በአንዳንድ ምክንያት ያ ስልክ እኔ ጋ የለምና ሙሉ እንደ በፊቱ ረዥም ቪዲዮዎች ምናምን የሉም። ይሄ ግን ስመጣ ተቀርጾ የነበረው ቤተሰብ መጥቶ ሲቀበሉኝ የነበረውና እሱን ላሳያችሁን። ለማንኛውም ዩቱቤ በጣም ቀዝቅዟል። ረዥም ጊዜ ሳልሰራበት ከርም ያለው እዛም በአንዳንድ ምክንያቶች የተነሳ ማለትም በሶሻል ሚዲያ የተነሳ አንዳንድ ችግሮች ፈጥሮብኝ ነበርና እንግዲህ ሀገሬ ገብቻለሁ። በሰላም ለሀገሬ በቅቻለሁ። ሁላችሁም በስደት ላይ ያላችሁ እግዚአብሔር በሰላም በጤና ለሀገራችሁ ያብቃችሁ። እንዲሁም ደግሞ የበፊት ቁጥርሽ አይሰራም ምናምን እያላችሁ አላችሁ። ብዙ ሶሻል ሚዲያዎች ከኤፍቢ ጀምሮ ለድምፅ ጥራት ይቅርታ፣ ያው ኢትዮጵያ ላይ ብርድ ነው፣ ጉንፋን ነው ምናምን የአየር መዛባት ሲኖር አንዳንድ ችግሮች ይኖራሉና ለዛ እኔም ትንሽ አሞኝ ነበረ። እዚህ ጋር እህቶቼ ቤተሰብ ሁሉም አንዳንድ ማለትም እዚህ ከሲስተር ጋር ነበሩ መጥቶ ተቀብለውኝ ቤት ደረስን። ቤት ከደረስን በኋላ ደግሞ እዚህ ጋር እንኳን ደህና መጣሽ የሚል የተጻፈበት ማለት ነው ጠንበለሎችዬ ኬክ ተዘጋጅቶ ነበር በጥራት በደንብ የተቀረጸ። ሌላ ስልክ ላይ ነበረ። ያ ስልኬ ደግሞ እኔ ትንሽ አሞኝ ወደ ጸበል ቦታ ምናምን ሄጄ ተመልሼ ነበርና ከዛ በኋላ ስልኬ ተወስዶብኛልና ብዙ ፋይሎች እኔ ጋር ያሉን ከሶሻል ሚዲያ ጀምሮና ዲቴል ስለዛ ነገር በሌላ ቪዲዮ በደንብ ማብራራላችሁ ይሆናል። ግን እዚህ ጋር ደስ የሚል አቀባበል እህቴ፣ ሌሎችም ቤተሰቦች አብራት የነበሩት ምናምን አድርገውልኝ ነበርና ባጭሩ ያው በሰላም ለሀገሬ በቅቻለሁ ልላችሁ ፈልጋለሁ። ሌላኛው ግን እንዴት ተመለሽ ወይም ደግሞ 2 ዓመት ሞልተሽ ነው ምናምን የምለው በሌላ ቪዲዮ በደንብ አብራራላችኋለሁ። ሌላው ግን በራሴ እንግዲህ እኔ እዛም ያለውኝ ሶሻል ሚዲያው መስራት አልቻልኩም ነበር። ያም ደግሞ በራሳችን ዜጎች የተነሳ ቪዲዮች ለአሰሪዎች ምናምን ተዳርሶ ነበርና ዘንድሮ ለምንድን እንደዚህ በሶሻል ሚዲያ ላይ በጣም ጥፍትፍት ያልሽው የበራሽው ምናምን የሚል የብዙዎቹ ጥያቄ ነውና የብዙዎቻችሁ ጥያቄ ነው አምናለሁ፣ አውቃለሁ። እኔም እንደዛው እዚህም ከመጣሁ በኋላ በቃ አንዳንድ ያለ አይደለም የሰው ልጅ ነን፣ ይደክመናል፣ እረፍት እንፈልጋለን፣ ለራሳችን ጊዜ መስጠት እንፈልጋለን እና በዛ የተነሳ ነው እንጂ እዚህ ከመጣሁ ያለው ነገር ሰላም ነው። እንደመጣሁ ግን ቤተክርስቲያን ገዳም ነበረ የሄድኩትኝ ለራሴ እረፍት መስጠት ስለፈለግኩኝ እና ከዛ ከተመለስኩ በኋላ ደግሞ ያው ወደ ሀገር ስገቡ አንዳንድ ቻሌንጆች ይኖራሉ ምናምን። ከዛ በኋላ በዛ ምክንያት አንዳንድ ነገሮችን እስከማስተካከል ቪዲዮዎች መስራት ማለትም አልፈለኩም። ለራሴ ጊዜ ለመስጠት ነው ልላችሁ ፈልጋለሁ ባጭሩ። ግን እናማ ካላችሁኝ እንግዲህ እዚህ ጋር ደስ የሚል አቀባበል አድርገውልኝ ነበረ። እኔም በሰላም ገብቻለሁ። ጽድት ያለው እንደ በፊት ቪዲዮዎች ደግሞ ከዚህ በኋላ በተለያዩ ሀሳቦች እና በተለያዩ አዳዲስ ስራዎች እንገናኛለን። እናንተም በሰላም ለሀገራችሁ ያብቃችሁ። ሌላው ግን ገና ከመግባቴ ኑሮ እንዴት ነው ያስፈራል፣ የምንሰማው ነገር ምናምን የምትሉኝ ብዙ ነገሮች አሉ። ቆይ ጠንበለሎች እየቀሰበሉ ቀዝቀዝ በሉ። እኔም በደንብ እያጣራሁኝ እያጣጣምኩኝ እያላመጥኩኝ ለእናንተ ባስረዳችሁ ይሻላል። ፍየል ከመድረሷ ቅጠል ማበጠሷ እንደሚባለው አይነት አይሁንብኝና ቪዲዮ ግን እንድሰራ የእውነት አበረታቱኝ። ሶሻል ሚዲያ በጣም ዋጋ የከፈልኩበት በጣም ከምገልጽላችሁ በላይ ዋጋን ከፍዬበታለሁ። እግዚአብሔርን ብዙዎቻችሁ ከድሮ ጀምሮ ከኔ ጋር ያላችሁ ታውቁታላችሁና ላይክ አድርጉ፣ ሼር አድርጉልኝ፣ እንዲሁም አዳዲሶች ሰብስክራይብ አድርጉ። በበፊት ሞራሌ በበፊት አሰራሬ ከዚህ በኋላ እመለሳለሁ። የምሰራው ቪዲዮ ግን እንዲታይልኝ ላይክ እያደረጋችሁ አበረታቱኝ። ሌላው ግን በቃ እንደ በፊቱ ቀጥላለሁ። በዚህ ቪዲዮ ብዙም ላስረዝምባችሁ አልፈልግም።
እና ቤተሰቦቼ ሌላ እንዳትሸወዱ በጣም ደጋግሜ ልነግራችሁ የምፈልገው ነገር ዩናይትድ አረብ ኤምሬት ላይ ያላችሁ ልጆች ደጋግሜ አደራ የምላችሁ ነገር ቢኖር እግዚአብሔርን ነው የምላችሁ፣ በዩናይትድ አረብ ኤምሬትስ ፍላይት እንዳትበሩ። እኔ ከዚህ በፊት አንዲት ጓደኛዬ በዚህ ሀገር ፕሌን ነበረ ትኬቴ ተቆረጠልኝና እቃ እንደዚህ በኢትዮጵያ ፍላይት በስሎኝ ተዘጋጅቼ የወጣሁትን ኪሎ እንዳለ እቃዎችን ኤርፖርት ላይ ጥዬ ነው የገባሁት ስትለኝ ወገቤን አስሬ ሽንጤን ገትሬ የምንለው አልኳት። 23 ኪሎ 2 ባግና የእጅ ደግሞ ትንሹ ሻንጣ ማለትም በእጅ የምትያዟ ከእናንተ ጋር የሚበረው 10 ኪሎ እኮ ይቻላል በየትኛውም ፍላይት ባዶ እጅ በረራ እስካልተቆረጠ ድረስ ብዬ በጣም እከራከር ነበር። ከዚህ በፊት እኔ ከአንድም ስንቴ በረራ ሳደርግም አጋጥሞኝ አያውቅም ነበር። አሁን አጠር አድርጌ ስለሱ ነገር ሳብራራላችሁ የዩናይትድ አረብ ኤምሬትን ፍላይት ከመብረር እመቤቴን ነው የምላችሁ የፈረስ ጋሪ ጉዞ ታውቃላችሁ? ኧረ ይቅርታ በሱ ስራ የምተዳደር ስንት ማህበረሰብ አለ። ምን ልላችሁ ፈልጌ ነው እዛ ተጫጭናችሁ ተገፈታትራችሁ ተገጫጭታችሁ የምትደርሱት አይነት አጓጓዝ ነው የምትጓዙት፣ ተጉላልታችሁ ማለት ነው። እኔ በህይወቴ በኢትዮጵያ ላይ እጅግ በጣም ከማደንቀው ነገር ቢኖር የኢትዮጵያ አየር መንገድ ላይ ያለው እንክብካቤ፣ እንደ አየር መንገድ እንክብካቤ የሚለው ስያሜ ራሱ እንደ ኢትዮጵያ አየር መንገድ እንክብካቤ በሚለው ቢወሰድ መልካም ነው። ሁሉም ፍላይት እንደዛ አይነት ይመስለናል። እኔ ከዚህ በፊት በኢጅፕት በኩዌት በተለያዩ ትራንዚት ፍላይቶች ሄጃለሁ። እንደ ኢመራት ፍላይቶች ደግሞ የመጨረሻ የወረዱ ቆሻሾች አይቼ አላቅም። አንደኛ የእጅ ቦርሳ እቺ ትናንጥየዋ በእጅ የምንይዛት ቦርሳ አለች አይደለም? በየትኛው ፍላይት ላይ እኔ ከጆርዳንም ስመጣ አይታችኋል። እያንዳንዱ ቪዲዮ ከእናንተ ጋር ነው። ከእናንተ የተለየ የራቀ ነገር የለኝም እና የእጅ ትንጥየዋ ይሄ 2 ኪሎ 3 ኪሎ የምትሞላ አትመዘንም። እኔ ከዚህ በፊት ሳስቀምጥ ራሱ እሷን አንሻት ነው ያሉ። ባግ የሚባለው 10 ኪሎ ለብቻ ፍላይቱ ላይ የምትይዙ ነው። የእጅ ቦርሳ አይፈተሽም። እዚህ ግን አንዲት ጥፍር መቁረጫ የያዘች የእጅ ቦርሳ ትንጥየዋን እግዚአብሔርን መዝነውት እኔ እያንዳንዱ ያስኳቸውን ሽቶ ብትሉ ልብሶች ብትሉ ብርድ ልብሶች ብትሉ ያስኩት እቃ ከገዛዘውት ላይ ሩቡን የሚሆን ያስኩት። ፍላይቱን የዛለት ማሳለፍም ስላልፈለግኩኝ ካርጎም ደግሞ እኔ ከዛ ሀገር ቡትቱ ካርጎ ማድረግ አልፈለግኩም። ስለ ካርጎና ስለ አንዳንድ ትርፍ እቃ ከፍላችሁ ስለምታሳልፉ ሰዎች እነግራቸዋለሁ። በአጭሩ ግን የዩናይትድ አረብ ኤምሬት ፍላይት 30 ኪሎ ብቻ ነው። ይሄ ማለት አንድ አነስ ያለች ሻንጣ ማለት ነው። 30 ኪሎ ሻንጣና የእጅ 10 ነው። እዛ ላይ ደግሞ ኪሎአቸው የተጭበረበረ ሚይዘን ነው። አይናችሁ እያየ ፕላስ እያደረጉበት ነው የሚመዝኑት። እግዚአብሔር ነው የምላችሁ። እዛ ውስጥ ያለው የመስተንግዶ ስርዓታቸው ውስጥ ላይ ያሉት ከኦስቴሶች ጀምሮ እያንዳንዱ በጣም የሚያስጠላ የሆነ የተንዛዛ ምን ፍላይት ውስጥ ያላችሁ ሳይሆን በቃ መግቢያ ላይ እንደነገርኳችሁ ነው። እና በዩናይትድ አረብ ኤምሬት ፍላይት እንዳይቆረጥላችሁ ስንት ኪሎ እቃ እንደያዛችሁ ምን ያህል ኪሎ እንደሚያስፈልጋችሁ ቀድማችሁ ከአሰሪዎቻችሁ ጋር ተነጋገሩ። እኔ ከዚህ በፊት አንዷ እኔ እኮ እቃዎችን እንዳለ እንዲህ ፍላይት ቦታ ላይ እንደዚህ ጥዬን ያለፍኩት በቃ ባዶ እጄን የገባሁት ማለት ይቻላል ምናምን ብላ ስትለኝ ለምን 23 ለየትኛውም በራሪ ይፈቀዳል ብዬ የተከራከርኩትን ይቅርበኝ ያልኩ የዛለታ እንዴት እንዳናደዱኝ ልገልጽላችሁ አልችልም። 10 ኪሎ በራሴ ገና ፍላይቱ በተቆረጠ ጊዜ ብር ጨምሬ ቆርጫለሁ። ለዛው ምን 50 ኪሎ ምናምን ያስኩት። ያም ሆኖ ግን ኪሎ ያጭበረብራሉና ባጭሩ ግን ስለ ካርጎና ስለ ኪሎ ምን ያህል እንደሚፈቀድ እንደማይፈቀድ ለብቻ ደግሞ ይበልጥ አብራርቼ እሰራላችኋለሁ። ሰላማችሁ ብዝት ይበልልኝ። በኢትዮጵያ አየር መንገድ አድርጉ በረራችሁ ልላችሁ ፈልጋለሁ። ከምንም በላይ የእጅ ቦርሳ እስከ 3 ኪሎ 4 ኪሎ ምናምን የሚሆን በቃ ኖርማል መለስተኛውን የሚከብዱ እቃዎች አንድ ሽቶ፣ አንድ ዶድራንት፣ አንድ
ሻምፖ ምናምኖች ብታርጉበት አይመጽኑም፣ የእጅ ቦርሳ ማለት ነው። ሌላው ደግሞ ደብል እቃዎችን የማይፈቀዱት እንጂ ትችላላችሁና በዛ አድርጉላችሁ ፈልጋለሁ። ሰላማችሁ ይበልልኝ። ባይ። ላይክ ሰብስክራይብ አድርጉ።